አኒዥዋል የሆኑ ቪዲዮዎችን አኒዥዋል በቃ ከኛ አስተሳሰብ ውጭ የሆኑ ብዙ ወንዶች ከአንድ ሴት ጋር ምናምን በቃ ለየት ያለ ጀነር ውስጥ እንድንገባ ያደርገናል። ኢሬክታይል ዲስፈንክሽን ያለባቸው ወይም ፖርን ውስጥ ኢሬክታይል ዲስፈንክሽን የሚባል አለ። በፖርን ምክንያት የሚመጣ ስንፈተ ወሲብ ማለት ነው። የማንፈልገውን ነገር ግብረ ሰዶም፣ ወንድ ከወንድን ሴት ከሴት ግን ለፖርን ሱስ ደረጃዎች አሉት። አንድ ሰው ለረዥም ጊዜ ባየ ቁጥር ከአንደኛው ደረጃ ወደ ሌላኛው ደረጃ እየተሸጋገረ ይመጣል። ደግሞ ወደ መጨረሻዎቹ ደረጃዎች ያ ሰው በተጠጋ ቁጥር ከዛ ሱስ ለመውጣት እየከበደ ነው የሚመጣው። የዛሬው ቪዲዮ በዚህ መጽሐፍ ላይ ፎከስ ያደርጋል። ይህንን ቪዲዮ የምሰራበት የመጀመሪያው ምክንያት አንደኛ ብዙ ሰው በዚህ ሱስ እየተጠቃ እንደሆነ፣ በተለይ ወጣቱ ኢትዮጵያ ውስጥ ታዳጊው በጣም በዚህ ሱስ እየተሰቃየ እንደሆነ ይሰማኛል። ደግሞም ብዙ ጊዜ እንዲህ ደፍሮ የሚናገር ሰው አይኖርም። ሁለተኛ ደግሞ 100 ሰብስክራይበር ደርሻለሁ። እሱን ሰለብሬት ለማድረግ ነው። 100 ሰብስክራይቦችን መጀመሪያ በጣም አመሰግናለሁ ማለት እፈልጋለሁ። በጣም ግሬትፉል ነኝ በእናንተ ቴንክ ዩ። የመጀመሪያው ደረጃ የሚሆነው ዶፓሚን ወይም በጣም ከፍተኛ ደስታ የሚሰማን ደረጃ ነው። መጀመሪያ ይህንን ነገር ስንጀምር ከጓደኞቻችን ሊሆን ይችላል። ይህንን ነገር ያየነው አንዱ ጓደኛችን አሳይቶን ወይም ደግሞ ድንገት በሆነ ኢንተርኔት ላይ ባሉ አዶች ድንገት ይህን ነገር አይተን ይሆናል። ብዙ ጊዜ ግን ይሄ ነገር የሚጀምረው ከጓደኛ ሰምተን ወይም አይተን ነው። የመጀመሪያዎቹ ቀናት ላይ ይህን ነገር ስናይ ከዚህ በፊት ተሰምቶን የማያውቅ ደስታ ይሰማናል። ደስታ ብለን ራሱ ላንገልጸው እንችላለን። በጣም ከፍተኛ የሆነ ፕሌጀር ይሰማናል ማለት ነው። ይሄ የሚሆንበት ምክንያት ደግሞ በዶፓሚን ምክንያት ነው። ስለዚህ ሱስ ለማወቅ ዶፓሚንን በደንብ ማወቅ አለብን ብዬ አስባለሁ። ከዚህ ጋር ተያይዞ ደግሞ ዶፓሚንን በደንብ ለማወቅ ሪዋርድ ሰርኪት የሚባል አይምሯችን ውስጥ የሆነ ክፍል አለ። ይሄ ሪዋርድ ሰርኪት የሚባለው ነገር የሆነ ነገርን ክሬቭ እንድናደርግ እንድንፈልገው፣ በጣም እንድንፈልገው፣ ደግሞ ፕሌዠርም እንዲሰማን ካገኘነው በኋላ ደስታ እንዲሰማን ደግሞ ደግመን እንድናደርገው ደግሞ አይምሯችን ውስጥ ሚሞሪ ይቀመጣል። በዴልታ ፎስቢ በሚባል የሆነ ኬሚካል አይምሯችን ውስጥ ባለ ኒውሮ ኬሚካል ሚሞሪ ደግሞ ይቀመጣል። ሪዋርድ ሰርኪት ጋር ነው አዲክትድ የምንሆነው። ምግብን እንድንፈልግ ደግሞ ፍቅርን፣ ፍሬንድሺፕን፣ ሴክስ ምናምን የሚባሉ ነገሮችንም እንድንፈልግ የሚሆነው የዚህ የአይምሯችን ክፍል ላይ ነው፣ ሪዋርድ ሰርኪት በሚባለው ቦታ ማለት ነው። ምክንያቱም ብዙ አዲክቲቭ ኬሚካልስ ያሉበት የአይምሯችን ክፍል ነው። እነ ኦክሲቶሲን፣ እነ ዶፓሚን፣ እነ ዴልታ ፎስቢ፣ እነዚህ ኬሚካሎች የአይምሯችን ኒውሮ ኬሚካሎች የሚቀመጡበት ቦታ ሪዋርድ ሰርኪት ይባላል። ወደ ዶፓሚን ስንሄድ ዶፓሚን እንድንኖር የሚያደርገን በጣም አስፈላጊ የሆነ ኒውሮ ኬሚካል ነው። ጂናችን እንዲቀጥል፣ ምግብ ለመብላት እንድንነሳሳ፣ ልጅ ለመውለድ፣ ፍቅረኛ እንዲኖረን የሚያነሳሳን፣ ምን ማድረግ እንደሌለብንና ምን ማድረግ እንዳለብን የሚለይልን ትልቅ ኒውሮ ኬሚካል ነው። ከሱ ደግሞ በተጨማሪ አንድ ነገር ካደረግን በኋላ እንድናስታውሰው ወይም እንዳናስታውሰው የሚያደርገን ነገር ዶፓሚን ነው እና ይሄ ዶፓሚን የሚባለው ኒውሮ ኬሚካል አይምሯችንን ሪዋይር ማድረግ ይችላል፣ መቀየር ይችላል። አስተሳሰባችንን ምን እንደምንፈልግ እንደማንፈልግ ቅድም እንዳልኩት አይምሯችን ሪዋየር ወይም መቀየር የሚችል ነገር ነው። አይምሯችን ደግሞ ሁሌም ተመሳሳይ አይሆንም፣ መቀየር የሚችል ነገር። ከፍተኛው ደግሞ ዶፓሚንን እንድናገኝ ዶፓሚን እንዲለቀቅ የሚያደርጉ ምግብን ከመብላት ወይም ከማግኘት፣ ፍሬንድሺፕ በላይ ደግሞ ሴክሹዋል ስቲሙሌሽን ወይም ኦርጋዝም የሚባለው ነገር ሲደርስ ወይም ኢሬክሽን ምናምን ሲመጣ ሴክሹዋል የሆኑ ነገሮች በጣም ዶፓሚናችንን እንዲጨምር የሚያደርጉ ስቲሙሌሽኖች ናቸው። ብዙ ጊዜ ስለ ዶፓሚን ሲወራ እኔም ከዚህ በፊት የማስበው ዶፓሚንን እንደ ፕሌጀር ሞሌኪል ነው ወይም ደስታን ስናገኝ የሚለቀቅ ሞሌኪል ነው ብዬ ነበር ማስበው። ግን ዶፓሚን እንደዛ አይደለም። ደስታን ማግኘት ሳይሆን ደስታን ስናገኝ የሚለቀቀው ኦፒዮይድ የሚባለው ነው። እሱ ጋር እንደርሳለን። ግን ዶፓሚን የሚመጣው ወይም መለቀቅ የሚጀምረው የሆነ ነገርን ስንፈልግ ወይም ያንን ነገር ከማግኘታችን በፊት ያሉ ደቂቃዎች፣ የሆነ በጣም ፕሌጀር የሚሰጠን ነገር ከማግኘታችን በፊት በምንፈልግበት ሰዓት ነው ዶፓሚን የሚለቀቀው። ሞቲቬት መደረግን ወደሆነ ቦታ ወይም የሆነ ግብ እንድንደርስ ሞቲቬት የሚያደርገን ደግሞ አንቲሲፔት እንድናደርግ እንድናስበው የሚያደርግ ነው እንጂ ፕሌጀር ሞሌኪል አይደለም። የሆነ ነገርን እንድንፈልግ የሚያደርገን አንቲሲፔት ሞቲቬት የሚያደርገን ነው እንጂ ደስታን ስናገኝ የሚለቀቀው ኦፒዮይድ የሚባለው ሞሌኪል። ኦፒዮይድ የሚባለው ሞሌኪል የሚለቀቀው ልክ ያንን ነገር ስናገኘው ነው። አሁን ለምሳሌ ምግብ እርቦን ምግብ እንድንሰራ የሚያደርገን ወይም ወደ ምግብ ቤት እንድንሄድ የሚያደርገን ዶፓሚን ነው። ክሬቭ ማድረግን
ሰውነታችን እንዲነሳሳ ሞቲቬት የሚያደርገን ዶፓሚን ነው። ግን ልክ ያንን ደስታ እንዳገኘን የዶፓሚን ሌቭል ይቀንስና ኦፖይድ የሚባለው ሞለኪል ፕሌዠር እንዲሰማን ያደርገናል ማለት ነው። ደግሞ ከዚህ በኋላ ዴልታ ፎስቢ የሚባለው አለ። ስለ እሱ እናወራለን። እነዚህ ሁለት ሞለኪውሎች አንድ ላይ ነው የሚሰሩት ማለት ነው። ግን ኦፖይድ ከዶፓሚን ያንሳል ባለው አቅም ምን ያህልም ደስታ ይሰጠናል በሚለውም ሰውነታችንን አይምሯችንን በመቆጣጠር ዶፓሚንን የሚስተካከለው ነገር የለም። ከኦፒዮይድም የሚበልጥ ሞለኪውል ነው። ወደ ፖርኑ ስመጣ ፖርንን ስናይ ዶፓሚን ነው የሚለቀቀው እንድናይ የሚያደርገን ከዛ ደግሞ ማየት ብቻ ደግሞ ራሳችንን ማስደሰት እንጀምራለን። ራሳችንን ማስደሰትን ስንጀምር እስከ ኦርጋዝም እስከምንደርስበት ድረስ የመጨረሻዋ ደስታ እስከምንደርስበት ድረስ ዶፓሚን ነው እስከዛ ድረስ የሚያመጣ። ከዛ ዶፓሚን ይጠፋና ወደ ኦፖይድ እንመጣለን ማለት ነው። ለዛ ነው ረዥም ጊዜ የምናሳልፈው። ዶፓሚን አይምሯችንን ሙሉ በሙሉ ይቆጣጠሯል። በሴክሹዋል ስቲሙሌሽን ጊዜ ምንም ነገር አናስብም። የምናስበው ይሄኛውን ስሜት ብቻ በዛች ደቂቃ ውስጥ ስላለን ነገር ነው እንጂ የምናስበው ስለሌላ ነገር አናስብ። ይሄ የሚሆንበት ምክንያት በዶፓሚን ምክንያት ነው። ምክንያቱም አይምሯችንን በደንብ መቆጣጠር ይችላል። ደስታ እስከምናገኝ ድረስ ደግሞ እየጨመረ ነው እንጂ የሚሄደው እየቀነሰ አይሄድም። ብዙ ጊዜ እናሳልፋለን ቪዲዮዎችን እያየን፣ ሰዓቱን እንረሳዋለን፣ ምን ማድረግ እንዳለብን እንረሳዋለን። ይሄ የሚሆንበት ምክንያት በዶፓሚን ምክንያት ነው። ከአንደኛው ስቴጅ ወደ ሁለተኛው ስቴጅ ስንመጣ ስለ ኖቪሊቲ ነው የምናወራው በደንብ እና ስለ ሱፐር ኖርማል ስቲሙለስ ስለሚባለው ነገር። እነዚህ ሁለት ነገሮች ዶፓሚንን የሚጨምሩ በጣም ወሳኝ ነገሮች ናቸው። ዶፓሚን በጣም የሚወደው ነገር ከተባለ፣ የሚያነቃቀው ነገር እንዲጨምር የሚያደርገው ነገር ከተባለ ኖቪሊቲ እና ሱፐር ኖርማል ስቲሙለስ የሚባሉ ነገሮች መታሰብ አለባቸው። ኖቪሊቲ ማለት አዲስ ነገር እንደማለት ነው። ከዚህ በፊት ማናውቀው ነገር አሁን ግን ያወቅነው ነገር እንደማለት ነው እና ዶፓሚን ሁሌም አዲስ ነገርን ይፈልጋል፣ አዲስ ነገርን ይወዳል። ይህን ነገር የምናየው ኮሌጅ ኢፌክት የሚባል ነገር አለ። ኮሌጅ ኢፌክት የሚባለው ካልተሳሳቱ ሳይንቲስቶች የሆነ አይጥን ኬጅ ውስጥ ይከቱታል። እዚህ ኬጅ ውስጥ ከከተቱት በኋላ የመዋለጃ ጊዜው ነው። ሴት ያስገቡለታል ማለት ነው ኬጅ ውስጥ። ከዛ ያቺን ሴት በተቻለው አቅም ኢንቲሜት ለመሆን ይፈልጋል። ሴክሹዋል አክት ያደርግባታል ማለት ነው። ከዛ ከትንሽ ጊዜ በኋላ ያቺን ሴት ይተዋታል። ከዛ ሌላ ሴት ይጨምሩለታል፣ እሷንም እንደዛው። ከዛ እንደገና ታስጠላውና ሌላ ሴት ያስገቡለታል። ከዛ ይህንን ነገር በተደጋጋሚ ያደርጉታል ማለት ነው እና አይጡ አላቆመም። እንደዚህ እያደረገ ይሞታል ማለት ነው። ምግቡን ረስቶ ሌላውን ነገር በሙሉ ረስቶ ይህንን ነገር ብቻ እያደረገ አይጡ ይሞታል፣ አዲስ ሴት ባስገቡለት ቁጥር ማለት ነው። ይሄ የሆነበት ምክንያት አዲስ ሴት ባስገቡ ቁጥር ዶፓሚኑ እየጨመረ አሁንም ክሬቭ ማድረጉ፣ ቅድም እንደተነጋገርነው ዶፓሚን የሆነ ነገር ክሬቭ እንድናደርግ ሞቲቬት የሚያደርገን ነገር ነው ብለናል። ክሬቭ አዲስ ሴት ባስገቡለት ቁጥር ዶፓሚኑ ይጨምራል ማለት ነው። ሌላውን ነገር ምግቡን ምናምን ሁሉንም ነገር ረስቶ ማለት ነው። ሌላው ደግሞ አውስትራሊያን ሪሰርቸሮች የሆነ ጥናት አካሂደው ነበረ። የሆነ ወንዶችን ያመጡና እድሜያቸውን ስፔሲፊክ ሆኜ መናገር አልችልም፣ ግን ወጣቶች ይመስሉኛል። እነዚህ ወንዶች ያመጡና ሴክሹዋል የሆነ ኢሜጅ ያሳያቸዋል ማለት ነው እና እዚህ ጋር ግራፉን እንደምታዩት የመጀመሪያው አካባቢ አራውዛላቸው በጣም ጨምሮ ነበረ እና እዚህ ጋር እያዩ ያሉት የፒነሳቸውን ኢሬክሽን ነው። የመጀመሪያዎቹ ስቴጅ ላይ እነዚህ ወንዶች ሴክሹዋል የሆነ ኢሜጅ ሲያሳዩቸው ኢሬክሽናቸው በጣም ፒክ ደርሶ ነበረ። ግን ያንን ኢሜጅ ደጋግሞ ባዩ ቁጥር ኢሬክሽናቸው እየቀነሰ እየጠፋ ነው የሄደው። ግን 19ኛው 20ኛው ኢሜጅ ላይ ወይም ቪዲዮ ላይ ሌላ አዲስ ቪዲዮ ያስገቡላቸዋል ማለት ነው። ልክ ይህንን አዲስ ቪዲዮ ሲጨምርላቸው እንደገና ኢሬክሽኑ ፒክ ይደርሳል ማለት ነው። እንደገና እየጨመረ አራውዛላቸው ስሜታቸው እየጨመረ ይሄዳል ማለት ነው እና ኢንተርኔት ፖርንን ስናይ በቃ የኖቪሊቲ ሀገር ብላችሁ አስቡት። ሁሌም አዲስ ቪዲዮ ማየት እንችላለን። አንድ ቪዲዮ በተደጋጋሚ አናይም። ሁሌም አዲስ ቪዲዮ በየቀኑ በገባን ቁጥር አዲስ ቪዲዮ ለማየት ነው የምንፈልገው። ይሄ ደግሞ ሱሰኛ እንድንሆን ያደርገናል ማለት ነው። ዶፓሚን ኖቪሊቲን ይወዳል። ኖቪሊቲን በሰጠነው ቁጥር ደግሞ አዲክትድ እየሆንን ነው የምንሄደው። ሁሌም አዲስ ቪዲዮ ስናይ ሌላውን ነገር ረስተን ልክ እንዳይጡ ህይወታችንን ረስተን ዶፓሚን አድርጉ ያለንን ብቻ እንድናደርግ እንገደዳለን ማለት ነው። ኖቪሊቲን ስናይ ሁሌም አዲስ ቪዲዮ ማየትን ብቻ እንድታዩ አልፈልግም። አንዩዥዋል የሆኑ ቪዲዮችን አንዩዥዋል በቃ ከኛ አስተሳሰብ ውጭ የሆኑ ብዙ ወንዶች ከአንድ ሴት ጋር ምናምን በቃ ለየት ያለ ጀነር ውስጥ እንድንገባ ያደርገናል። ይሄ የሚሆንበት ምክንያት ኖቪሊቲን ስለሚፈልግ ነው ዶፓሚን። ከዛ በተጨማሪ ደግሞ የተለየ ሴክሹዋል አክትን ከኛ ከአስተሳሰባችን ውጭ
ከባህላችን ውጭ የሆኑ ሴክሹዋል አክቶችን እንድናይ ያደርገናል። እዚህ ሁለተኛው ስቴጅ ጋር ስንደርስ ኖቪሊቲ ጋር ስናወራ ግብረ ሰዶምን እንድናይ የሚያደርገን ብዙ ምክንያት አለው። ብዙ ባየን ቁጥር ኖቪሊቲን ስለምንፈልግ ማለት ነው። እና እዚህ መጽሐፉ ላይ በጣም ብዙ ይህ ሰውዬ ያጠናቸው ሰዎች ነበሩ እና በጣም ብዙ ከሴትም ከወንድም ጤነኛ ያልሆነ ሴክሹዋል አክትን የሚያዩ ብዙ ሰዎች እንዳሉ ይናገራል። እዚህ ላይም መጽሐፉ ላይም አኖኒመስ ሆነው ወይም ማንነታቸው ሳይታወቅ ምስክርነት የሚሰጡ ብዙ ሰዎች ነበሩ፣ ብዙ ወጣቶች ነበሩ። እድሜያቸው ብቻ ነው የሚጻፈው እና እንደውም ውጭ ሀገር እንዲህ አይነት ነገር እንደ ኖርማል ነው የሚታየው፣ ግን አይምሯችን ይህንን ነገር አይፈልግም፣ ኮንሽየሳችን ማለት ነው። እና የማልፈልገውን ነገር ግብረ ሰዶምን፣ ወንድ ከወንድን፣ ሴት ከሴት ግን እንዳይሆን ያለው ይህንን ነገር ግን የማደርገው ፈልጌ አይደለም ብለው ብዙ ሰዎች እዚህ መጽሐፍ ላይ ይናገራሉ። ይሄ የሚሆንበት ምክንያት አይምሯችን ኖቪሊቲን ስለሚፈልግ ነው። እዚህ ስቴጅ ላይ ስንደርስ ሁለተኛው ነገር ደግሞ ሱፐር ኖርማል ስቲሙልስ የሚባል ሱፐር ኖርማል ስቲሙልስ ማለት ከስሙ እንደምንረዳው ከኖርማሉ ከእውነተኛው ከሪያሊቲው በጣም ኤግዛጅሬትድ የሆነ ቨርዥን ያለው ነገር ከእውነት የራቀ የሆነ ስቲሙለስ እንደማለት ነው እና አይምሯችን ከሚፈልገው ነገር በጣም ያስፈልገኛል ብሎ ከሚያስበው ነገር ሱፐር ኖርማል ከሆነበት ወይም በጣም ከዛ የተሻለ ከሆነበት ቫሉዌብል ነው ብሎ ያስባል። በጣም ይህ ነገር ይጠቅመኛል ብሎ ነው የሚያስበው። አሁን ለምሳሌ ማር ስንጠቀም ብዙ ሰው ማር ሲጠቀም ማሩ በጣም ሲበዛ ጥፍጥናው ያስጠላናል። ይህን ነገር አንፈልገውም እንላለን። መጠኑን ለመቀነስ ሞክረን ቸኮሌትም የሆነ ኬክም በጣም ሲጣፍጠን ላንወድ እንችላለን ያንን ኬክ። ነገር ግን ሴክሹዋል ነገር ላይ ግን ሲሆን ሱፐር ኖርማል ስቲሙለሶች ጭራሽ ይህን ነገር በጣም ክሬቭ እንድናደርገው እንድንፈልገው ቫሉዌብል መስሎ ነው የሚታየን፣ በጣም ያስፈልገናል ብለን ነው የምናስበው። በዛ በተጨማሪ ደግሞ ዶፓሚንን በጣም ይጨምራል፣ ክሬቭ እንድናደርገው ያደርግ። ኢንተርኔት ፖርን ላይ ደግሞ ይህ ነገር በደንብ ያለ ነገር ነው። አርቲፊሻሊ ኢንሃንስድ የሆኑ ብረስቶች፣ በጣም ትላልቅ ጡቶች በሰርጀሪ ሊሆን ይችላል፣ በመርፌ ሊሆን ይችላል፣ በተለያዩ መንገድ ጡታቸውን በጣም ያሳደጉ ሴቶችን ነው እዛ ላይ የምናየው። ከዛ ደግሞ ደብል ትሪፕል ፔኔትሬሽን የሚባሉ ነገሮች አሉ። መጽሐፉ እንደሚያሳየን ባንግ ባንግ የሚባልም ነገር አለ። ከብዙ ሰው ጋር አንድ ሴት ሴክሹዋል አክቶችን ስታደርግ እና እነዚህ ነገሮች ሱፐር ኖርማል ስቲሙለስ ይባላሉ። ሱፐር ኖርማል ስቲሙለስ ደግሞ አይምሯችን ሴክሹዋል የሆነ ነገር ላይ ሲያገኝ በጣም ያስፈልገናል፣ ቫሉዌብል ነው ብሎ እንዲያስብ ነው እንጂ የሚያደርገው ያንን ነገር በጣም ይጣፍጣል፣ በጣም ጨምሯል ብለን እንድናቆመው አያደርገንም። ከዛ በተጨማሪ ደግሞ እንደ ኖቬሊቲ እና እንደ ሱፐር ኖርማል ስቲሙለስ ባይሆንም ዶፓሚናችንም የሚጨምሩ ሌሎች ነገሮች አሉ። የመጀመሪያው ሰርፕራይዝ ወይም ሾክ ሆነ የሚያስደነግጠን ነገር ዶፓሚንን እንዲጨምር ያደርጋል እና ፖርን ላይ ያሉ ነገሮች ደግሞ በጣም ጥልቅ የሄድንባቸው ቁጥር ቅድምም እንዳልነው ሾክድ እየሆነን እየደነገጠን እያስፈራራን ነው የሚሄደው እንጂ ሰርፕራይዝ እያደረገን እያስደነገጠን ሾክ እያደረገን ነው የሚሄደው። ከዛ በተጨማሪ ደግሞ አንዛይቲ ማለት ጭንቀት ማለት ነው። ፖርንን አንድ ሰው ሲያይ ተደብቆ ነው የሚያየው። ለምንድነው ተደብቆ የሚያየው? ትክክል እንዳልሆነ ያውቃል። ደግሞ ከአንድ ሰው የሆነ ነገርን ተደብቀን ስናደርግ ሁሌም ማሰብ ያለብን ከዛ ሰው አይደለም እየተደበቀን ያለ ነው፣ ከራሳችን ነው እየተደበቀን ያለ ነው። እኛም ማየት የሌለብንን ነገር እያየን ስለሆነ አንዛይቲ ይኖረዋል። ማን አየኝ ማን አላየኝ ብለን እንድንጨነቅ ያደርገናል እና አንዛይቲ ደግሞ በደንብ ዶፓሚንን የሚጨምር ነገር እና እነዚህ ሶስት ነገሮች ዶፓሚንን የሚጨምሩ ነገሮች ናቸው። ሶስተኛው ስቴጅ ላይ ደርሰናል ማለት ነው። ሶስተኛው ስቴጅ ጋር ስንደርስ ደግሞ አይምሯችን 75% እስከ 60% ሪዋይርድ ሆኗል ወይም ተቀይሯል። ከኖርማሉ ለወጥ ብሏል ማለት ነው እና እውነትን እየጠላን እንመጣለን፣ ሪያሊቲን እየጠላን እንመጣለን። ይሄ የሚሆንበት ምክንያት ደግሞ አንደኛው ከኢንተርኔት ፖርን አንጻር ሪል ላይፍ ፓርትነሮችን ወይም ሪሌሽንሽፕን ማግኘት በጣም እየከበደብን ይመጣል። ከዛ ነገር መራቅ ነው የምንፈልገው። ሁለተኛውና በጣም አስፈላጊው ነገር ደግሞ የአይምሮ አንቲሲፔሽን ወይም የሚያስበው ያስፈልገኛል ብሎ አንቲሲፔት የሚያደርገው ነገር በጣም ከፍ ብሏል። እውነተኛው ህይወት ላይ የምናገኛቸው ሴቶች ምናምን አያስደስቱንም። ያንን ነገር አይፈልጉም፣ ምክንያቱም ባሩ በጣም ከፍ ብሏል። ከዚህ በፊት ዶፓሚን ሰርጃችን በጣም ከፍ ብሏል፣ ቤዙ በጣም ጨምሯል ማለት ነው። ቅድም እንዳወራነው ሱፐር ኖርማል ስቲሙለስ፣ አንዛይቲው፣ ኖቪሊቲው እነዚህ ነገሮች ለረዥም ጊዜ ስለቀጠልንባቸው ኖቪሊቲው ምናምን ይጨምሯል ዶፓሚን ቤዛችንም ማለት ነው። ወደ ኖርማሉ ሪሌሽንሺፕ ስንገባ ያን ነገር አይምሯችን አይፈልገውም፣ ምክንያቱም በጣም እሱ ከሚያስበው አንቲሲፔት ከሚያደርገው በጣም ትንሽ ሆኖ ስለሚታየው እና በዚህ ሰዓት ነው ስንፈተ ወሲብ እና ኢሬክታይል ዲስፈንክሽን፣ ሰውን ማውራት፣ ሪሌሽንሺፕን መጀመር
ማንፈልግበት ምክንያት ብዙ ምልክቶች ይኖሩታል። ወደ ሪያሊቲው መጠጋት አንፈልግም። ምክንያቱም አይምሯችን አንቲስፔት የሚያደርገው ቅድም እንዳልነው በጣም ከፍ ያለውን ነገር ነው። ዶፓሚንን በጣም የሚጨምርለትን ነገር ነው። ይሄ ነገር በጣም መጥፎ የሚሆነው እነ ኢሬክታይል ዲስፈንክሽን፣ ፍቅርን አለመፈለግ፣ ወንድ ከሆንን ሴትን አለመፈለግ፣ ሪሌሽንሺፕ ውስጥ ለመግባት አለመፈለግ፣ ለማውራት አለመፈለግ፣ እነዚህ ነገሮች ከህፃንነታችን ጀምሮ ሜቢ ከ11 ከ12 ከ13 ዓመታችን ጀምሮ ማየት ከጀመርን በጣም አደጋ ውስጥ ይከተናል። ምክንያቱም በጉርምስና ጊዜ ከ13 እስከ 15 እስከ 16 ባለው ጊዜ ነው አይምሯችን የሆነ ነገርን የሚይዘው፣ በተለይ በዚህ ጉዳይ ማለት ነው። አይምሯችን ያስተማርነው ይህንን ነገር ብቻ ከሆነ ያንን ነገር አያውቀውም፣ ለሱ አዲስ ነገር ነው እና እንቸገራለን። እዛ ነገር ውስጥ ስንገባ፣ ወደ እውነተኛው አክሽኖችም ስንገባ፣ ሪሌሽንሺፕ ውስጥም ስንገባ እንቸገራለን በጣም ማለት ነው። ምክንያቱም አይምሯችን አያውቀውም። ይሄንን አንቲስፔት የሚያደርገውም ያንን ነው፣ ፕላስም የሚያውቀውም ይህንን ነው፣ ሴክሹዋል አክት ብሎ የሚያስበው። ጌሪ ዊልሰን ሲናገር የዚህ መጽሐፍ ጸሐፊ ነው። ኢሬክታይል ዲስፈንክሽን ያለባቸው ወይም ፖርን ኢንዱስድ ኢሬክታይል ዲስፈንክሽን የሚባል አለ። በፖርን ምክንያት የሚመጣ ስንፈተ ወሲብ ማለት ነው ያለባቸው ሰዎች ህፃን ሆነው 13-14 ዓመታቸው ላይ የጀመሩ ወይም ጉርምስና ጊዜያቸው አይምሯቸው ፒክ ሪዋየር የሚሆንበት ፒክ ደረጃ ላይ የደረሱ ሰዎች ይህንን ብቻ የሚያውቁ ከሆነ፣ ፖርንን ብቻ የሚያውቁ ከሆነ፣ ማስተር ቤትን ብቻ የሚያውቁ ከሆነ በጣም ከባድ ነው የሚሆንባቸው ኢሬክታይል ዲስፈንክሽኑን ለማሸነፍ ማለት ነው። ከዛ ደግሞ በተቃራኒው ትልቅ ሆነው ወይም መጀመሪያውን የሚያውቁት እውነተኛውን ሪያሊቲውን ሴክሹዋል አክት ከሆነና መሀል ላይ ፖርንን ካወቁ ወይም ማስተር ቤት ማድረግ ከጀመሩ ወደ እውነተኛው ለመመለስ ብዙ አይቸገሩ። ምክንያቱም አይምሯቸው ያንን ነገር ያውቀዋል፣ መጀመሪያውኑ ማለት እውነተኛውን ሪያሊቲውን ያውቀዋል። ቶሎ ሚሞሪው ይኖረዋል ማለት ነው። ወደ ሚሞሪው ስንመጣ ደግሞ ዴልታ ፎስቢ የሚባል ሞለኪውል አለ። ልክ ዶፓሚን ስራውን ከጨረሰ በኋላ ኦፖይድ ከመጣ በኋላ የሚመጣ ዴልታ ፎስቢ፣ ምናልባትም ልክ ዶፓሚን እንደጨረሰ ሊሆን ይችላል፣ እርግጠኛ ባልሆንም። ይሄ ዴልታ ፎስቢ የሚባለው ሪሜምበሪንግ ወይም ሪለርኒንግ ነው የእሱ ስራ። የሆነ ነገርን ካደረግን በኋላ ያ ነገር ካስደሰተን ይሄ ነገር ያስደስትሃል ብሎ ሚሞሪ ያስቀምጣል። ከዚህ በኋላ ያንን ነገር ደጋግመን እንድናደርገው የሚያደርገን ዴልታ ፎስቢ ነው። ሶስቱ ዴልታ ፎስቢ፣ ኦፖይድ እና ዶፓሚን አንድ ላይ ነው የሚሰሩት። እንደ የአንድ ኦርጋናይዜሽን ሰራተኛ ብላችሁ የሚያስ ይችላል። እነዚህ ሰዎች መጀመሪያውኑ ሪያሊቲውን የሚያውቁት ህፃን ሆነው ስለ ፖርን ስለ ማስተርቤሽን የማያውቁ ያላደረጉ ሰዎች ዴልታ ፎስቢ ያላቸው ለእነሱ ሪለርኒንግ ነው የሚሆነው። ያ ሚሞሪ ተመልሶ ይመጣል ፖርንና ማስተርቤሽንን ሲያቆሙ ማለት ነው፣ ወደዛኛው ወደ ትክክለኛው ወደ ሪያሊቲው ሲመለሱ። ግን ለነዚህ ህፃን እያሉ 13-11 ዓመታቸው ላይ የጀመሩ ልጆች ደግሞ ስለማያውቁት ሪለርኒንግ ሳይሆን ሚሞሪው ጭራሽ የላቸውም። ያላቸው ሚሞሪ ማስተርቤሽን እና ፖርን ትክክል ነው ብሎ ነው አይምሯቸው የሚያስበው። ያን ነገር ላይ እንደገና ነው የሚማሩት፣ እንደ አዲስ ነው የሚማሩት። ገና በጣም ብዙ ጊዜ ይፈጅባቸዋል ማለት ነው። ዴልታ ፎስቢ አይምሯቸው ውስጥ ስለሌለ ያኛውን የሚያውቀው ማለት ነው። ጠንካራ የሚሆነው ደግሞ ይሄኛው ሚሞሪ ነው። ይህንን ነገር ለማሸነፍ ብዙ ይቆያሉ። ተስፋ የላቸውም ሳይሆን በደንብ ተስፋ አላቸው፣ ይቻላል በደንብ ግን ከባድ ይሆናል። ምክንያቱም አይምሯቸው የሚያውቀው ይሄንን ነው። ሚሞሪውም የተቀመጠው አብዛኛው በዚህኛው ስለሆነ ማለት። አራተኛው ስቴጅ ላይ ስንመጣ አሁን እንግዲህ ረዥም ሰዓታትን ያየ ሰው ነው የሚሆነው እዚህ ደረጃ ላይ የደረሰ ሰው። እዚህ ጋር ስንመጣ ነምብ እየሆንን እንመጣለን ወይም እየደነዘዝን እንመጣለን። ይሄ የሚሆንበት ምክንያት ዶፓሚን አይምሯችን ላይ በጣም በጨመረ ቁጥር ራሱ አይምሯችን ደግሞ እንደዚህ መጨመሩ ትክክል አይደለም፣ ባላንስ ማድረግ አለብኝ ብሎ ያስባል። አእምሯችን ራሱን ለመጠበቅ ብሎ ዲሴንቲሳይዝ ማድረግ ይጀምራል ማለት ነው። ዲሴንቲሳይዝ ማለት ሴንሲቲቭ እንዳንሆን የዶፓሚን ተቀባይ ሞለኪውላችንን እያጠፋ ይመጣል ማለት ነው። አት ሴም ታይም ደግሞ አይምሯችን ስቲል ግራቲፋይድ መሆን ይፈልጋል። የድሮውን ደስታ እንደገና ደግሞ ማግኘት ይፈልጋል። ጭራሽ ወደ አዙሪት ውስጥ ነው የምንገባው። ጭራሽ እየፈለግን እንመጣለን፣ አይምሯችን ደግሞ አያስፈልግንም እያለ ደግሞ ያጠፈዋል። ከዛ ጭራሽ ሌላ ኖቢሊቲ ውስጥ እንድንገባ ያደርገናል። ሌላ ሴክሹዋል አክት ውስጥ እንድንገባ ያደርገናል። ግራቲፊኬሽኑ እንዲጨምር ስለሚፈልግ ስቲል አሁንም እየቀነሰ አይመጣም። ዲሴንቲሳይዝ አይምሯችን ማድረግ ስለጀመረ ብቻ ያን ነገር እናቆማለን ሳይሆን ጭራሽ ያንን ነገር እንድንፈልገው ነው የሚያደርገን ማለት ነው። ይህ ሁሉ የሚያደርገው አይምሯችን ራሱን ለመጠበቅ ነው፣ እኛንም ለመጠበቅ ነው። ግን ከራሱ ጋር እየተግባባ ስለማይመጣ ነው። በጣም ረዥም ሰዓት ማየት እንጀምራለን። በጣም ብዙ ጊዜ ማስተር ቤት መደረግ ይጀምራል በዚህ ስቴጅ ላይ ማለት ነው። ደግሞ በጣም ኖቪል የሆኑ በጣም መጥፎ የሆኑ ሴክሹዋል አክቶችንም
ማየት እንጀምራለን ማለት ነው። ከሁለተኛው ስቴጅ የበለጠ ከሶስተኛው ስቴጅ የበለጠ ምክንያቱም አእምሯችን ዲሴንሲታይዝ ማድረግ ዶፓሚን ተቀባይ ነርቮችን እየገደለ እየመጣ ስለሆነ ማለት ነው። እዚህ አራተኛው ስቴጅ ጋር ስንደርስ ቅድም እንግዲህ 60-75% እንደው በግምት ተናግሬያለሁ። አሁን ሴክሹዋል ኮንዲሽኒንጋችን ወይም መማሪያ ደረጃችን በጣም ሄዷል። 90% 95% ሊሆን ይችላል። አንኮንሽስሊ በጣም ብዙ ነገርን እንማራለን። በጣም ቢዛር የሆኑ አክቶችን፣ የትኛውም ሴት ላይ መደረግ የሌለባቸውን አክቶችን እዛ ላይ እናያለን። አይምሯችን ይሄ ትክክል ነው፣ ሴቶች ይህንን ማድረግ ይፈልጋሉ፣ ይሄ እንዲደረግባቸው ይፈልጋሉ ብሎ ያምናል። እኛም እንደዚህ አንኮንሽስሊ እያሰብን እንመጣለን ማለት ነው። ከጀርባ አይምሯችን ይማራል። እኛ በዛ ሰዓት ሴክሹዋሊ አራውዝ ስለሆንን ፕሌጀር ስለተሰማን ዶፓሚናችን ስለጨመረ እዚህ ጋር አይምሯችን ይህ ነገር ትክክል ነው፣ ዶፓሚንን ጨምሯል፣ ኦፒዮይድን ጨምሯል፣ ቤታፎዝቢን በስርዓት እየሰራ ነው፣ ሰው ይሄ ነገር ትክክል ነው ብሎ ያስባል አንኮንሽስሊ ማለት ነው። አት ሴም ታይም ደግሞ ይህ ነገር እኛን ካስደሰተን ሴቷን የሚያስደስታል፣ ሌላ ሰውን የሚያስደስታል ብለን እንድናስብ እንገደዳለን ማለት። ነርቭ ሚሞሪያችን ቤታፎዝቢ እዚህ ጋር ትልቁን ሚና ይጫወታል እና መጽሐፉ ላይ በጣም በተደጋጋሚ ነርቭ ሴልስ ዛት ፋየር ቱጌዘር ዋየር ቱጌዘር ይለናል። እዚህ ጋር ፎቶውን ማየት እንችላለን። የሆነ ነገርን አድርገን ያ ነገር ካስደሰተን አይምሯችን ይህ ነገር ትክክል ነው ብሎ ይደመድማል። ደጋግመን ስናደርገው ትክክል ነው እያለ ያንን ኒውሮፓዝ እያጠነከረው ይሄዳል ማለት ነው። ይህንን ነገር በደንብ የምናየው ፓቭሎቭ ዶግ ቤል የሚባለው ጥናት ላይ በደንብ ማየት እንችላለን። ምንድነው እዚህ ጋር ፓቭሎቭ የሚያደርገው ውሻውን ምግብ ሲሰጠው ለውሻው የሆነች ቤልን እያጮኸና ምግቡን አንድ ላይ ነው የሚሰጠው። ይህን ነገር በተደጋጋሚ ካደረገ በኋላ ቤሉን ሲያጮኸው ብቻውን ካለምግቡ ቤሉን ሲያጮኸው ውሻው ምግብ እንዳለ ነው የሚያስበው። ሳሊቤት ማድረግ ይጀምራል። ምራቁ መንጠባጠብ ይጀምራል። እየሮጠ ይመጣል። ምግብ ያለ ይመስለዋል ማለት ነው። ምክንያቱም ምግቡና ቤሉ የቤሉ ድምፅ አንድ ላይ ስለተያያዙለት ማለት ነው። ፖርንም እንደዛ ነው። አት ሴም ታይም አንኤክስፔክትድ ስቲሙለሶች ለምሳሌ አንኤክስፔክትድ በቃ ያልተጠበቁ ነገሮች ስቲሙሌት ያደርጉናል። ፒሲያችንን መክፈት ሊሆን ይችላል። ብቻችንን ስንሆን በጣም ክሬቭ እናደርጋለን። ይህ ነው ካልኩሌት የሚያደርጉ አይምሯችን ፒሲውን ስንከፍት ወይም ብቻችንን ስንሆን ወደ ፖርን ሳይት እንገባለን። ወደ ፖርን ሳይት ከሄድን በኋላ ማስተር ቤት እናደርጋለን። ማስተር ቤት ካደረግን በኋላ እንደሰታለን። ቤታፎዝቢ ይህንን ሚሞሪ ያስቀምጣል። ምክንያቱም አይምሯችን የሚፈልገው እኛ እንድንደሰት ነው፣ ወይም ጂናችንን እንድናስተላልፍ ነው የሚፈልገው። ይህን ነገር ሬጅስተር ያደርጓል። በተደጋጋሚ ካደረግነው በኋላ ራሱ ቤታፎዝቢ ያነቃቃናል ማለት ነው። ብቻችንን ስንሆን ፒሲያችንን ስንከፍት ወይም ስልካችንን ስንከፍት በጣም ክሬቭ እናደርጋለን፣ እንነሳሳለን ማለት ነው። እዚህ ጋር ውሻው ቤሉ ምግብ እንዳልሆነ ያውቃል፣ ግን ነው ብሎ እንዲያስብ በቃ አይምሮ ውስጥ ተቀምጧል። እኛም ሱፐርኖርማል ስቲሙሌሽን ስናይ ወይም በስልካችን በመስኮት ላይ የሆነ ስክሪን ላይ የሆኑ ሴቶችን ስናይ የሆነ ሴክሹዋል አክት ስናይ ኮንሽስሊ እኮ ውሸት እንደሆነ እናውቃለን። አይምሯችን ግን ሬጅስተር የሚያደርገው ይሄ ነገር ትክክል ነው ብሎ ነው ሬጅስተር የሚያደርገው። ምክንያቱም ዶፓሚን ምናምን እየሰሩ ስለሆነ አምስተኛው ደረጃ ደርሰናል። አምስተኛው የመጨረሻው ደረጃ ማለት ነው። እዚህ ደረጃ እስከምንደርስ ብዙ ነገር ሞክረን ይሆናል ለማቆም። ግን ለማቆም በሞከርን ቁጥር ጭራሽ ወደ ውስጥ አዝቅጥ ውስጥ እየገባን ነው የምንሄደው። እዚህ ደረጃ ጋር ስንደርስ በጣም ብዙ ረዥም ዓመታትን እዚህ ነገር ላይ ያሳልፈናል። ራሳችንን በጣም ጠልተናል። በጣም ከባድ ዲፕሬሽን ውስጥ ነው ያለ ነው። አንዛይቲ በጣም አለብን። በቃ ሱሳይድ ማድረግ እንፈልጋለን። ምክንያቱም ማየት የሌለብን ነገር አይተናል። በጣም ማያስፈልጉ ነገሮች፣ ከባህላችን ውጭ ከኛ አስተሳሰብ ከፈጣሪ የሚያጣሉ ነገሮችን አይተናል። ከራሳችን ጋር እንጣላለን ማለት ነው። ሜንታል ሄልዛችን በጣም የተጎዳ ነው የሚሆነው። ሜቢ በጣም ኤክስትሪም ከሄድን ከቤት መውጣት አቁመናል። ከጓደኞቻችን ጋር አንገናኝም። ረዥም ጊዜያችንን እዚህ አይነት ነገር ላይ ነው የምናሳልፈው። አይምሯችን ላይ ተመላልሶ የሚመጣው ነገር ራስን አጥፋ የሚባለው ነገር ነው። ሜቢ ሞክረን ይሆናል ራሳችንን በቃ ይህን ነገር ማድረግ አልፈልግም፣ ራሴን ማስቆም አልቻልኩም፣ ይህን ነገር ለማቆም ትክክል ማድረግ ያለብኝ ነገር ራሴን ማጥፋት ነው ብለን እንድናስብ ያደርገናል ማለት ነው። እንደ ሌሎቹ ሱሶች የሆነን ሱሰኛ ውጣ ብለህ አመክረው። ምክንያቱም መውጣት ይፈልጋል። መንገዱን ነው የምታሳየው። ይህንን ሱስ መጥፎ የሚያደርገውም በአንድ በኩል ደግሞ ጥሩ የሚያደርገው ይህን ነገር ተደብቀን ነው የምናደርገው። ፊዚካሊ የሚታይ ነገር አይደለም። ለምሳሌ ሲጋራ ከሆነ አፋችን ይሸታል፣ ልብሳችን ይሸታል። ያን ነገር ተደብቀን ብናደርገው ከረዥም ጊዜ በኋላ መያያዛችን አይቀርም፣ መታወቁ አይቀርም። ሌሎችም ሱሶች እንደዛ። ይሄኛው ሱስ ግን ተደብቀን ነው የምናደርገው። ግን ፊዚካሊ አለመታየቱ ይህንን ነገር እርዳታን ለመጠየቅ እንድንፈራ ያደርገናል።
ሰው እንዳያየን ነው ይህን ነገር ብንፈልገው። ሰው ማወቅ የለበትም ጭራሽ ማለት ነው። እና ሰው ደግሞ ሊያስፈልገን ይችላል። ከዚህ ነገር ለመውጣት ሰው ሊያስፈልገን ይችላል። በጣም ለሰውም ለመናገር ምን ብለን እንናገራለን? በጣም ሰቅጣጭ ሆኖ ነው የሚታየን። ራሳችንን እንድንጠላ በጣም ነው የሚያደርገው። ተውትና ኢንተርኔት ፎን አዲክሽን፣ ኢንተርኔት ብቻ አዲክትድ ስንሆን እነ አንዛይቲ፣ ዲፕሬሽን የሚባሉ ሜንታል ሄልዝ ችግሮች ይመጡብናል ኖርማሊ ማለት ነው። ያንን ነገር ባናይ ራሱ ስልክ ላይ ሱሰኛ በሆነን ቁጥር ብዙ ጥናቶች አሉ። ኢንስታግራም ድሮም ቻይና ውስጥ የተደረገ ጥናት አለ። ኢንተርኔት ቻት ብቻ ነው የሚሆነው እንግዲህ ያኔ በቃ ተማሪዎች ከፍለዋቸው ኢንተርኔትን ከማወቃቸው በፊት ጭራሽ ከማወቃቸው በፊትና ከማወቃቸው በኋላ በሚባሉ ነገር ሲያዩት ሜንታል ሄልዛቸው በጣም ዲፕሬሽናቸው ጨምሯል፣ አንዛይታቸው ጨምሯል። የማያውቁ ተማሪዎችን ኢንተርኔትን እንዲያውቁ ሲያደርጉ ማለት ነው። ይሄ ድሮ ነው እና አለ ይሄ ነገር ይህንን ነገር በማየት ብቻ ነው የምነግራቸው። ውጭ ሀገር ወደ ድርጊት የሚመጡ ሰዎች አሉ። በጣም ኖቭል የሆኑ ነገሮችን የተለዩ ነገሮችን ካዩ በኋላ በቃ አይ ይሄን መጽሐፉ ላይም እንዳለው ማለት ነው አይ እኔ ወንድ ነው የምወደው ወንድ ሆኖ ማለት ነው እንደዛ እንዲያስብ ያደርገዋል። ይህን ነገር እያየ ነው። ይህ ነገር ሴክሹዋል ግራቲፊኬሽን ፕሌዠር እየሰጠው ነው። ያ ሰውዬ ምን ያስባል? አይ እኔ ወንድ ነው የምወደው ይላል። ሴቷም አይ ሴትን ነው የምወደው ትላለች። ግብረሰዶም ይጨምራል። እነዚህ ነገሮች ይከሰታሉ። ግን ይሄ የሆነበት ምክንያት ኖቪሊቲ ስለጨመረ ነው እንጂ ያንን ነገር ወድ ምናምን አይደለም። እና ውጭ ሀገር ብዙ ይሳሳል እና መጽሐፉ ላይ ግን ካቀምኩ በኋላ እነዚህ ክሬቪንጎቼ ጠፍተዋል፣ ወደ ኖርማሉ ተመልሻለሁ ብሎ ብዙ ሰው ምስክርነት ሰጥቷል። ይህን ነገር ካቆሙ በኋላ ማለት ነው። ይህን ነገር ሰው የሚፈልገው ሴክሹዋሊቲው ስለሆነ አይደለም። ፈጣሪ እንደዚህ አልፈጠረም። ግን በዶፓሚን ምክንያት አይምሯችን ውስጥ በሚፈጠሩ ነገሮች ምክንያት ይህንን ነገር ሴክሹዋሊ ግራቲፋይዝ ሊያደርገን ይችላል። በኖቪሊቲ ምክንያት ብቻ ማለት ነው። እስካሁን ከሰማችሁኝ በደንብ ትረዱኝ ያላችሁ ሰው በጣም እንድነሳሳት ያደርገናል። ውጭ ሀገር በተለይ ሰው ይበላሻል። እዚህ እንደውም ጠንካራ ነው ብዬ አስባለሁ። እዚህ ደረጃ ላይ ብትደርሱም ትክክል እንዳልሆነ ታስባላችሁ ብዬ አምናለሁ እና ተስፋ አለ ለማለት ነው። እዚህ ደረጃ ላይ ደርሻለሁ፣ አዩ ከዚህ በኋላ ማለፍ አልችልም፣ ራሴን ባጠፋ ይቀለኛል የምትሉ ሰዎች አይደለም። የትኛውም ደረጃ ላይ ብትሆኑ ከዚህ ነገር መውጣት ይችላል። መንገዱን ማሳየት ብቻ ነው። መጽሐፉ መንገድ ብሎ የሚያሳያቸው ነገሮች አሉ። እሱን ነገር በሌላ ቪዲዮ እናወራለን። ግን ይህን ነገር መጨረሻ ላይ ለመናገር የምፈልገው ነገር ፈልጋችሁት አይደለም እዚህ ነገር ውስጥ የገባችሁት። ራሳችሁን አታስጨንቁት። ሁሌም እንዲህ አይነት ሰው ነኝ ብላችሁ አታስቡ። መውጣት ይቻላል። ማንነታችሁ አይደለም። ያንን ነገር ስላየ አንተነት አይጠፋም፣ አንተነት አይቀንስም። ከዛ በፊትም አንተነ፣ ከዛ በኋላም አንተነ። ራሳችሁን በጣም ዝቅ አድርጋችሁ አትዩት። የትኛውም ሱስ ውስጥ ያላችሁ ሰዎች ማለት ነው። ፈልጋችሁት እንዳልገባችሁ ይገባኛል። ከገባችሁ በኋላ ለመውጣት እንግዲህ ስንት ዓመት ሞክራችሁ ይሆናል። ግን ስላልቻላችሁ ነው። ለሰው እንዳትናገሩ ደግሞ ሰው ምን ይለኛል ብላችሁ ታስባላችሁ እና ያላችሁበት ነገር ይገባኛል ለማለት ፈልጋለሁ። ኮምፕሊትሊ አይምሯችን እንዲህ ስለሚሆን ነው እንጂ እኛ ፈልገ ነው አይደለም የሚሆነው። እንዲህ ስለሚሆን ነው ብዬ ስናገር እንድታቁ የምፈልገው አንደኛ ቅድም እንዳልኩት ዶፓሚን በጣም በጨመረ ቁጥር አይምሯችን ዲሴንሳይዝ ማድረግ ይጀምራል። ደስታ እንዳይሰማን እያደረገ ይመጣል። የዶፓሚን የሚያገናኘውን ነገር እየቀነሰ እያጠፋ ይመጣል እና ይሄ ዲሰንሳይዝ ሲሆን ነምብ እየሆንን እንመጣለን። ለደስታ ያለን ነገር ማስተር ቤት ካደረግን ያለን ደስታ እየቀነሰ ሆንን የምናየው ነገር ደስታው እየቀነሰ ይመጣል። አት ደ ሴም ታይም ደግሞ ሲንተሳይዝ እየሆንን ደግሞ እንመጣለን። አንኮንሽስሊ ሱፐር ሚሞሪ ይቀመጥብናል ማለት ነው። ይሄ የሚሆንበት ምክንያት ደግሞ በዴልታ ፎስቢ ነው። ዴልታ ፎስቢ የሆነ ያስደሰተንን ነገር ደግመን እንድናደርገው በጣም ክሬቭ እንድናደርግ ያደርገናል። ይሄ ነገር ትሪገር ሲያደርገን ዴልታ ፎስቢ ልክ ዴልታ ፎስቢ ያን ነገር እንድናደርገው ትሪገር ሲያደርገን ምን ይፈጥራል? በጣም ያን ነገር ደግሞ ስቲል ክሬቭ ማድረግ እንፈልጋለን። ያን ነገር ማግኘት እንፈልጋለን። አት ሴም ታይም ግን ያን ነገር ልክ አድርገን ከጨረስነው በኋላ ይህን ያህል ደስታ ይሰማል። ግን ዴልታ ፎስቢ ደግሞ ያን ነገር ለማግኘት ይፈልጋል ማለት ነው። የተለያዩ ኪው የሚባል ነገር አለ፣ ትሪገር የሚያደርገን ነገር ማለት ነው። አቶሚክ ሃቢት መጽሐፍ ላይ ከአንብባችሁት ኪው በደንብ ምን እንደሆነ ታውቃላችሁ። ኪው ማለት የሆነ ነገር እንድናደርግ የሚያስታውሰን። ለምሳሌ የሆነ ሽታ ስናሸት፣ የምግብ ሽታ ስናሸት ይርበናል። ወይም ሰው እየበላ ካየን፣ ሰው የሆነ ውሃ እየጠጣ ካየን ያን ነገር እንድንጠጣ ወይም እንድንበላ እንነሳሳለን። ይህ የሆነበት ምክንያት ምግቡ፣ ሽታው ወይም ሰው እየበላ ያለው ምግብ ኪው ስለሆነ የሚያስታውሰን ነገር ስለሆነ ነው። ግን ይሄ ዴልታ ፎስቢ ሴክሹዋል ላይ በጣም ኖርማል አይደለም። ርቦን
ከሆነ ሰዓት በኋላ ላይርበን ይችላል። ይሄ ነገር ግን ጭራሽ ባራቅንበት ቁጥር እየባሰብን ነው የሚሄደው። የተለያዩ ኪዎች ይኖራሉ። ቅድም እንዳልኩት ብቻችንን ስንሆን ወይም ስልካችንን ስንከፍት ወይም የሆነ ፒሲያችንን ስንከፍት ያ ነገር ትሪገር ሊያደርገን ይችላል እና እዚህ ጋር እንድታውቁ የምፈልገው ትሪገር ፖይንታችሁን ለማወቅ ሞክሩ። ምን ስታደርጉ ነው ይህን ነገር እንድታደርጉ ወይም እንድታዩ የሚያነሳሳችሁ? ምንድን ነው ኪው ትሪገር ፖይንቱ ምንድን ነው? በጣም ብዙ ነው የሚሆነው። እንግዲህ ለማወቅ ሞክሩ፣ ጻፉትና ያን ነገር ደግማችሁ ላለማድረግ ሞክሩ። ሜቢ የሆነ ፊልም ስታዩ ሊሆን ይችላል። የሆነ ሰዎች ሴክሹዋል አክት አይታችሁ ሊሆን ይችላል። አለ ብዙ ትሪገር ፖይንት እና ትሪገር ፖይንታችሁን ማወቅ እና ከዛ ትሪገር ፖይንት ለመውጣት ሞክሩ። እሺ ዲሴንሳይዜሽን እና ሴንሳይዜሽን አየን። ከዛ ሃይፖፍሮንታሊቲ የሚባል ነገር አለ። አምናሹ ፕሮናውንሴሽኑን በስርዓት እንዳልኩት ይህም ማለት ነው ሪዲዩስድ ብሬን አክቲቪቲ ኢን ደ ፕሪፍሮንታል ኮርቴክስ። ፕሪፍሮንታል ኮርቴክስ የሚባለው የአይምሯችን ክፍል የአንጎላችን ክፍል ጥሩና መጥፎውን አለያይተን እንድናቅ የሚያደርገን ነገር ከስሜት የወጣ ማመዛዘን የምንችልበት የአይምሯችን ክፍል ነው። እዚህ ጋር ሱሰኛ በሆንን ቁጥር ፕሪፍሮንታል ኮርቴክሳችን ብሬን አክቲቪቲው እየቀነሰ ይመጣል። ምክንያቱም ለስሜት ነው ብዙ ጊዜ የምንነሳሳው ማለት ነው። ከዚህ በፊት ብዙ ጊዜ ለስሜት ስለተነሳሳን ይሄ የአይምሯችን ክፍል ብዙም አይሰራም። ሰው ደካማ ይሆንብናል ማለት ነው። ማመዛዘን አንችልም። ይሄ ሃይፖፍሮንታሊቲ ይባላል። የሆነ ጋር ትሪገር ሲያደርገን ማመዛዘን አንችልም። ቶሎ አክቱን ለማድረግ እንፈልጋለን። ዊክነስ ኢን ዊል ፓወር ይለዋል ጌሪ። ራሳችንን ለመከልከል ይህንን ነገር እንድናውቁ ለመከልከል አቅም አይኖረንም። ምክንያቱም የአይምሯችን ክፍል ይህንን የሚያደርገው የአይምሯችን ክፍል ስለቀነሰ ማለት ነው። ስራውን እየሰራ ስላልሆነ ሰከንዶች ነው የሚፈልግ። በቃ ፕሪፍሮንታል ኮርቴክስ ጋር ራሱ ላይ ደርስ ይችላል። የወንገር እናያለን። በጣም ክሬቪንግ ውስጥ እንገባለን፣ እናደርገዋለን ማለት ነው። እና ሃየር ሰልፋችን ይህ ፕሪፍሮንታል ኮርቴክስ የሚባለው ኮንሽየሳችን ጊዜ አይኖረው እኛን ለመከልከል። ቢያቅ ራሱ ክሬቪንጉ ይሄ እንደሆነ ቢያቅ ራሱ ደካማ ነው፣ መከልከል አይችልም። ዴልታ ፎስቢ እና ዶፓሚን ያሸንፉታል። ከዛ አራተኛው ደግሞ ዲስፈንክሽናል ስትሬስ ሰርኪዩትስ። ስትሬስ ሰርኪዩትስ ማለት ይህ ጭንቀት ሲኖርብን የሚነሳሱ ሰርኪዩቶች አሉ፣ የአይምሯችን ክፍል ማለት ነው፣ ወይም ነርቫችን እና እነዚህ የነርቮች ደግሞ ወደ ክሬቪንግ እንድንገባ ሴንሳይዝ እንድንሆን ያስገድዱናል ስንጨነቅ ማለት ነው። እና አይምሯችን በቃ በሌላ አማርኛ እርስ በርስ እንትን ይላል ማለት ነው። በቃ ውስብስብ ይላል፣ ይጋጫል። ዲሴንሳይዝ ስሜት እያገኘው አይደለም። ይህን ነገር ባገኝ ይህን ነገር ስሜት የለኝም ይላል። ዲሴንሳይዝ እየሆነ ስለሆነ አይምሯችን ማለት ነው። ሴንሳይዜሽን ደግሞ በቃ የምፈልገው ነገር አለ፣ ክሬቭ ማደርገው ነገር አለ ይለናል። ሴንሳይዝ የሚያደርገን ፓርት። ሃይፖፍሮንታሊቲ የሚባለው ደግሞ ይሄኛው ፕሪፍሮንታል ኮርቴክስ ማመዛዘን የሚችለው የአእምሯችን ክፍል ደግሞ ስለደከመ አውቃለሁ ይህን ነገር ማድረግ አልፈልግም ግን እኔ ላግዝ አልችልም ብሎ ይክደናል ማለት ነው። እሱ ምንም ማድረግ ስለማይችል። ከዛ ዲስፈንክሽናል ስትሬስ ሰርኪዩት ደግሞ ከጭንቀት ለመውጣት አእምሯችን ስንጨነቅ ልክ እንደ ኪው ያገለግላል ማለት። ስንጨነቅ ከዚህ ጭንቀት ለመውጣት የሆነ ነገር ያስፈልገኛል ብሎ አእምሯችን ወደ ክሬቪንጉ እንድንገባ ሴንሳይዝ እንድንሆን ደግሞ ያደርገናል ማለት ነው። እስካሁን ካያችሁኝ በጣም አመሰግናለሁ። ረዥም ደቂቃ ነው ያወራሁት። በቀጣዮቹ ቪዲዮዎች ደግሞ መንገዱን ለማሳየት ሞክራለሁ። መጽሐፉ ላይ ያሉትንም ከሰው የሰሟቸውም እንትን እላለሁ። የመጨረሻ ማውራት የምፈልገው ወሳኙ ነገር እንደገና ልደግመው መሰለኝ፣ የሚረዳችሁ ሰው ብዙ አለ። ያው እንደኔ ጥልቅ እንደዚህ ስለሆነ ነው የአእምሯችሁ ክፍል እንደዚህ ስለሆነ ነው ምናምን ብሎ የሚነግራችሁ ሰው ላይኖር ይችላል። ግን የሚረዳችሁ ሰው ብዙ ሰው አለ ብዬ አስባለሁ። በተለይ የዚህ ሱስ ውስጥ የነበረ ሰው ወይም ሌላ ሲጋራ ምናምን የሚባሉ ሱሶች ውስጥም የገባ ሰው በጣም ይረዳችኋል ብዬ አስባለሁ። እና የዚህ ሱስ ዲስአድቫንቴጁ በድብቅ ነው የምናደርገው፣ ለሰው መናገር አልፈልግም፣ በጣም የሚያሳፍር ነገር ስለሆነ ማለት ነው። እነዛም ሱሶች የሚያሳፍሩ ነገሮች ናቸው፣ ግን ስለሚታይ ሰው ሊያግዘን ይፈልጋል። ሰው ደግሞ ሊያግዘን ሲፈልግ የሚሰጠን ምክር ደግሞ አሪፍ አይደለም። ለምን አታቁምም? እንዲህ እያመመ እንዲህ ጊዜን እያጠፋ እንዲህ ኦፖርቹኒቲዎች እያስመለጡ ለምን አትወጣም ብሎ የሚመክረን ሰው ይኖራል። በዛኞቹ ሱሶች በተለይ ማለት ነው። ግን ሱስን ሱስ ውስጥ ያለን ሰው አንድ ሰው በመክር አይደለም የሚያስወጣ፣ መንገድ በማሳየት። ምክንያቱም ጉዳቱን እንደዛ እንደ ሱሰኛው የሚያውቀው ሰው እና ለመናገር አትፉ። በተለይ በጣም ቅርብ የሆነ ሰው ከጎናችሁ ካለ፣ ጓደኛችሁ፣ ምናልባትም ቤተሰብ ሊሆን ይችላል እና እንደ ቀላላችሁት እርዳታ በጣም ሊያስፈልገን የሚችልበት ነገር ይኖራል። እኔንም ኮሜንት ላይ ማውራት ትችላላችሁ። ምናልባትም ሊንክ አስቀምጣለሁ። የሚረዳን ሰው ያስፈልጋል ብዬ ስለማስብ ነው። ብቻህን መውጣት ትችላለህ፣
ግን መንገዱ ይከብዳል። እኔ ሪኮመንድ ማድረግ የምፈልገው ቪዲዮ ከዚህ ጋር በተያያዘ ስለ ህይወት ትርጉም ማን ሰርች ፎር ሚኒንግ የሚለው መጽሐፍ ሪቪው አድርጌዋለሁ። አሪፍ መጽሐፍ ነው። ይሄ ነገር ፐርፐዛችንን እንድንረሳ ስለሚያደርገን ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። ኤኒዌይስ ቴንኪዩ በጣም